ጌታችን የተሰቀለበት መስቀል ከሰማይ የወረደ መሆኑን ታውቁ ነበር? ለይሁዳ የተመዘነው 30 ብር ከየት እንደተገኘስ? የጌታችን ዋጋ ወይም ደግሞ ለይሁዳ የተሰጠው ብር ለምን 30 ብር ሆነ? 20 ብር ወይም ወርዶ ለምን አልሆነም? ወይም ደግሞ ከፍ ብሎ 50 ብር 100 ብር ለምን አልሆነም? ይህን ታሪክ በሙሉ እዚህ ቪዲዮ ውስጥ ታገኙታላችሁ። ይህን ቪዲዮ ላይክ ማድረግ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ እያልን ቀጥታ ወደ ታሪካችን እናልፋለን። የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን አላችሁ? ሁላችሁም እንደያላችሁበት ሰዓት አቆጣጠር እንዴት ዋላችሁ? እንዴት አደራችሁ? እንደምን አረፈዳችሁ? እንደምን አመሻችሁ ማለት እፈልጋለሁ። ዛሬ የምንነጋገረው በዋናነት የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል እውነት ከሰማይ የመጣ ነው ወይ ስለሚለው ጉዳይ፣ የኢትዮጵያን ንግስት ወይም የሳባውያን ንግስትን ከዚህ መስቀል ጋር ምን አገናኛት፣ ወይም ደግሞ ጌታችን ከተሰቀለበት መስቀል ጋር ምን አገናኛት የሚለውን ነገር፣ ታላቁ እስክንድር ከሰማይ ሂዶ መስቀሉን ወይም ዕፀ በለስን ወደ ምድር ይዞ የወረደበትን ጥበብ እና የማርያምን ተፍረትን ባለሽቷ ማርያምን ዛሬ የጌታችንን እግር የ300 ዲናር ሽቶ ገዝታ በራሱ ላይ አፈሳ እግሩን ደግሞ በእንባዋ እያጠበች በፀጉሯ እያበሰች ስለተጸጸተችበትና እንዲሁም ደግሞ የይሁዳ 30 ብር ከዛ መስቀል ጋር ምን አገናኘው ወይም የይሁዳ 30 ብር የተመዘነለት 30 ብር ማለት ነው ከየት መጣ የሚለውን ነገር የምንነጋገር ነው የሚሆነው። ስለዚህ ከመጀመሪያው ጀምሬ ታሪኩን ልንገራችሁ። በመጀመሪያ ስለ ታላቁ እስክንድር ልንገራችሁ። ታላቁ እስክንድር በጣም ጥበበኛ፣ በጣም አዋቂ፣ በጣም በፍልስፍና የሚታወቅ ንጉስ ነው። ይህ ንጉስ ገነት አለች የሚባለውን ነገር ወይም ገነት ከሰማይ በታች ከምድር በላይ ከፍ ብላ ትኖራለች የሚለውን ነገር ማወቅ ፈለገ። በዚህ ጊዜ ወደ ገነት ሂዶ ገነትን የት እንዳለች በትክክልም እንደሚነገረው ምን ላይ እንደምትገኝ መመርመርና ማወቅን ፈለገ። እንደምታውቁት ገነት ከግዮን ወንዝ በስከ ምዕራብ በኩል ወይም ግዮን ወንዝ ከገነት በስከ ምስራቅ በኩል እንደሚፈስና የኢትዮጵያን ምድር እንደሚከብ በኦሪት ዘፍጥረት ምዕራፍ 2 ላይ ተጠቅሶ እናገኘዋለን። ይሄ ታሪክ ማለት ነው። ስለዚህ ኢትዮጵያ ላይ ከሰማይ ዝቅ ብላ ከምድር ደግሞ ከፍ ብላ የምትገኝ ቦታ እንደሆነች ገነትና ሲኦል ከሰማይ ዝቅ ያሉ ከምድር ከፍ ያሉ ቦታዎች እንደሆኑ ይነገራል። በመጽሐፍ ቅዱስም ድጋፍ የተሰጠው ነው። በተለይ ደግሞ በኢትዮጵያ የአባይ ወንዝ መገኛ በሆኑ አካባቢዎች ከሰማይ ዝቅ ብላ ከምድር ከፍ ብላ ትገኛለች ተብሎ ይነገራል። ይህም ምንድነው? አባይ ከገነት በስተ ምስራቅ በኩል ይመነጫል ወይም ይነሳል፣ የኢትዮጵያ ምድር ይከባል ከተባለ ከገነት መነሻ በስከላይ በኩል ወይም ደግሞ በስከ ምዕራብ በኩል ገነት አለች ማለት ነው። ስለዚህ ይህንን ታሪክ ሲሰማ እስክንድር ገነትን በእርግጥም ማየት ስለፈለገ ወደ ላይ መሄድ ፈለገ። ነገር ግን ወደ ላይ ሄዶ ገነትን የሚያይበት ምንም አይነት መንገድ አላገኘም ነበር። በምን በኩል ሂጄ ወደ ገነት መግባትና ማየት እችላለሁ የሚለውን ሲያስብ ኑሮ ግን ወደ ላይ ይዞት የሚሄደው ነገር ስላጣ ወይም ወደ ላይ ይዞት የሚበረው ነገር ስላጣ በራሱ ደግሞ በክንፍ ለመሄድ ብቃት ስለሚያስፈልግ እስክንድር አንድ መላ ፈጠረ። ለምን ንስርን ከፈረስ ጋር አላዳቀላትም በማለት ማለት ነው። ስለዚህ ንስርን ከፈረስ ጋር ለማዳቀል እቅድ ያዘና አዳቀለና እንደ ፈረስነቱ ኃያል ጉልበተኛ የሆነ ወይም 4 እግር ያለው እንደ ንስርነቱ ደግሞ መብረር የሚችል የንስርን ባህሪ ወሰደና ስጋ የሚወድ ፍጥረት ፈጠረ ማለት ነው አዳቅሎ። ዛሬ በተለያዩ ፊልሞች ላይ ክንፍ ያለው ፈረስ የሚበር ፈረስ እናያለን። ያ ሐሳቡ ከዛ ከእስክንድር ላይ የተወሰደና የተቀዳ ነው። ስለዚህ እስክንድር ያንን ፈረስና ንስርን አዳቅሎ ክንፍ ያለው ፈረስ ከሰራ በኋላ እንግዲህ እንደነገርኳችሁ እንደ ፈረስነቱ ሳር ይበላል፣ እንደ ንስርነቱ ደግሞ ስጋ ይወዳልና ጋለበና እስክንድር ከጋማው ከወር ላይ በኩል ላውን በኩል የጦሩ ጫፍ ላይ የስጋ ቅንጣቢ ያደረገና ለንስሩ ከወር ላይ በኩል ከወደ ጋማው ከወር ላይ በኩል ከፍ አድርጎ ካንገቱ በላይ ቢያሳየው ንስሩ ወይም ፈረሱ ቀና ሲል ያንን የስጋ ቅንጣቢ ባየው ጊዜ ስጋውን አገኘሁት ብሎ ወር ላይ ብድግ አለ ማለት ነው። ስጋውን አገኘሁት ብሎ ወር ላይ ብድግ አለ። ከዛም በኋላ እየበረረ እሱ ከፍ ባለ ቁጥር ፈረሱን እስክንድር ስለጋለበው እሱ ከፍ ባለ ቁጥር ፈረሱ በተነሳ ቁጥር እስክንድር እየራቀ ነው የሚሄደው። እሱ በተነሳ ቁጥር ምክንያቱም ከፈረሱ ላይ ስለተቀመጠ እንዲህ እያለ እየበረረ ወዴት ሄደ? ወር ላይ በጣም መጠቀ ማለት ነው። እንግዲህ በስነ ፍጥረት ታሪክ ንስር ከሁሉም ፍጥረታት በተለየ መልኩ ከፍ ብሎ የሚበር ፍጥረት እንደሆነ ይታወቃል። ስለዚህ በሮ የደረሰ ገነት ደረሰ ማለት ነው። እስክንድር ገነት ሲደርስ
ፈረሱን በዕፀ በለስ ዛፍ ላይ አሰረና ሩጦ ወደ ገነት ሊገባ ሞከረ። እስክንድር ደስ ብሎት ማለት ነው። በዚህ ጊዜ የገነት ጠባቂ መልአክ ስለነበረች አዳም ከወጣ በኋላ ገነት በጠባቂ መልአክ እየተጠበቀች ስለነበረ እስክንድር ወደዛ ሊገባ ሲል አንተ ማን ነህ አለና ሲጠይቀው ከምድር የመጣሁ ንጉስ ነኝ ብሎ ተናገረ ማለት ነው እስክንድር። እና ታዲያ ምን ፈልገህ ነው ቢለው ገነት ለመግባት ፈልጌ ነው ብሎ ይነግረዋል። ታላላቆቹ አባቶች እና አብርሃም እና ይስሐቅ እና ያዕቆብ ያልገቡበትን ገነት እና አዳም የመጀመሪያው ፍጥረት ተባሮ የወጣባትን ገነት አንተ ዛሬ ገብተህ ለመጎብኘትና ለማየት የፈለከው ምን አይነት ደፋር ብትሆን ነው ብሎ በእጁ የያዘውን ሰይፍ ብልጭ ቢያረግበት እስክንድር እጅግ ከመደንገጡ የተነሳ ፈረሱን ሳይፈታ እየሮጠ ሄደና ፈረሱ ላይ ወጣና ያንን የያዘውን ቅንጣቢ ስጋ ለፈረሱ ወደ መሬት ወርታች ዝቅ አድርጎ ቢያሳየው ፈረሱ ያንን ስጋ ለማግኘት ሲል ወርታች ሲወረወር የታሰረበትን ዕፀ በለስ ነቅሎ ይዞት ወደ ምድር ወረደ። ወንዝ ላይ ሲጥሏት ደግሞ ይቺ ዕፀ በለስ ናትና ወደታች ሂጂ ቢሏት ውሃው ወርታች ሲሄድ እሷ በውሃው ውስጥ ወር ላይ እየሄደች አስቸገረች። ውሃው ወርታች ይሄዳል፣ እሷ ግን በተቃራኒ አቅጣጫ ወር ላይ ትሄዳለች። በዚህ ጊዜ በጣም ተገረመና ምን አይነት ፍጥረት ያላት እንጨት ናት አለና እስክንድር እስኪ ተካሏት እንደሌሎቹ ዛፎች ብሎ ያዛቸዋል። በዚህን ጊዜ እነሱ ያችን ዛፍ ተከሏትና እስከ ኋለኛው ዘመን ሰሎሞን ንጉስ እስከሚሆንበት ጊዜ ድረስ ቆየች። በዚህ ጊዜ ሰሎሞን ደግሞ 700 የሚደርሱ ስጋን የለበሱ አጋንንቶች ስለነበሩ እነዚህን አጋንንቶች ስራ ያሰራቸው ነበር። የሰው ልጅ ስራ ከማሰራት ይልቅ ብሎ በጥበቡ ተጠቅሞ አጋንንትን የሰው ስጋ እንዲለብሱ እያደረገ ልቡሳነ ስጋ እንዲሆኑ እያደረገ ስራ እንዲሰሩ ያደርጋቸው ነበር። ከሰው ጉልበት ይልቅ ያጋንንትን ጉልበት መጠቀም ብሎ አይደክሙም እናነሱም ማለት ነው። ስለዚህ 700 ልቡሳነ ስጋ አጋንንት ሰሎሞን ቤተ መቅደስ ሊሰራ ባሰበ ጊዜ ሄዱና ይችን እንጨት ቆርጣችሁ ኑ ተባሉ ማለት ነው። ነገር ግን ሂደው ያችን እንጨት ለመቁረጥ ቢሞክሩ እያቃጠለች እየፈጀቻቸው ተቸገሩ። አልቻልንም ብለው መልሰው መተው በተናገሩ ጊዜ ሰዎች ሄደው እንዲቆርጧት ተደረገ። ሰዎች ሄዱና ያችን እጽ ቆርጠው ይዘው ቢመጡ ረጅም ናት ብሎ ቢቆርጧት እያጠረች አጥር ናት ብሎ የሆነ ቦታ ላይ ያስገቧት ቢሞክሩ እየረዘመች አስቸገረቻቸው። በዚህ ጊዜ ሰሎሞን በቤተ መቅደሱ በር ላይ ወይም በቤተ መንግስቱ በር ላይ አጋድሞ አስቀመጣት። ታምረኛ እንጨት ናት አትጣሏት፣ እዚሁ ትቀመጥ ብሎ አስቀመጣት ማለት ነው። በዚህ ጊዜ እንግዲህ ተአምር ተፈጠረ። የሳባውያን ንግስት ወይም ደግሞ ንግስት የሳባ የኢትዮጵያን በዛን ጊዜ በዘመኑ ንግስት የነበረችዋ ከኢትዮጵያ ተነስታ ሰሎሞንን ልታደንቅ ጥበቡን ልታይ ልትጎበኝ ከኢትዮጵያ ተነስታ ሄደ ነበር። ነገር ግን እሷ እግሯ ላይ አንድ ችግር ነበረባት። እግሯ ላይ እንደ ፍየል ቀንድ ያለ የሚያሳፍር ነበረባት። መልኳ በጣም ያምር ነበር፣ በጣም የተዋበች ነበረች። ነገር ግን እግሯ ላይ የነበረው ያ ቀንድ የመሰለው ነገር ያሳፍራት ነበረ፣ ያስፈራት ነበረ። በዚህም ምክንያት እየተሳቀቀች ወደ ጠቢቡ ሰሎሞን ቤተ መንግስት ልትገባ ስትል ደጅ ላይ ያለችው ያቺ እንጨት እግሯን ትመታታለች ማለት ነው። እግሯን በመታቻት ጊዜ ያ እግሯ ላይ ያረፈው ነገር እግሯ ላይ የነበረው ነገር ቅርፍ ብሎ ወደቀ። በዚህ ጊዜ በጣም ደስ ብሏት እንደውም የጠቢቡ ሰሎሞን አሽከር አገልጋይ የቤተ መንግስቱ አገልጋይ ውጭ ላይ የምትፈልግ ሴት አለች እግሯ ላይ የፍየል ቀንድ የመሰለ ነገር ያለባት ሴት ናትሳ ባለው ጊዜ እንዴት አይነት ፍጥረት መጣች ብሎ ይሄ ነገር ባይኖርባት ግን አንተ እገልሃለሁኝ ብሎት ነበር ጠቢቡ ሰሎሞን ያንን አሽከር ማለት ነው። እሷ ግን በገባች ጊዜ ያን እንጨት እግሯን ስለመታው ያን ነገር ተቆርጦ ወድቆ ነበር። ስለዚህ ያ ተቆርጦ ወድቆ ንጹህ ሆና በገባች ጊዜ እግሯ ደህና ሆኖ በገባች ጊዜ አንተ እግሯ ላይ የሆነ ነገር አላልከኝም ወይ ባለው ጊዜ ንጉስ ሆይ ልክ ነው ነበረብኝ፣ ነገር ግን ደጅ ላይ የወደቀችው እንጨት ሳልፍ አሰናክ ላይ ያ ነገር ተቆርጦ ከግሬ ወደቀልኝ ብላ ለጠቢቡ ሰሎሞን ታስረዳዋለች። በዚህም እሷ ተደስታ በእስራኤላውያን ገንዘብ 1 ብር ትመባታለች እንጨቷ ላይ። ጠቢቡ ሰሎሞን ደግሞ ገርሞት እሱም 1 ብር ያተምባታል። ስለዚህ ስንት ሆነ? 2 ብር ሆነ ማለት ነው። ከዚያ በኋላ በዛች ሀገር የነገሱ ወደ 28 የሚደርሱ ነገስታት ተቀያይረዋል። እነሱም ይሄንን ታሪክ እየሰሙ 1 ብር አተመውባታል። በጠቅላላው ስንት ብር ሆነ? 28 እና የፊቱ የሰሎሞንና የንግስቷ ገንዘብ ጋር 30 ብር ሆነ ማለት ነው። ስለዚህ ይሄ 30 ብር ምን ተደረገ መሰላችሁ? ይሁዳ አሳልፌ ሰጣችኋለሁና ምን ትሰጡኛላችሁ ላለው 30 ብሩ የሚዛኑ መለኪያ ወይም ደግሞ በሚዛኑ ላይ ያ 30 ብር እየተቀረፈ ከነበረበት ከዛ ከእንጨቱ ላይ 30 ብር ተመዘነለት። አይሁዳውያን ለይሁዳ ያንን 30 ብር እንጨቱ ላይ የታተመውን 30 ብር ሰጡት። እንዲሁም ደግሞ እንጨቷ ደግሞ የተቆረጠችው እንጨት አንድኛው ለአግዳሚ አንድኛው ደግሞ ለቋሚ ሆና ጌታችንና መድኃኒታችን ኢየሱስ ክርስቶስ
መስቀያ ሆና አገለገለች ማለት ነው። ለነሱ አገለገለች፣ ለኛ ግን ለኋላ ድነት ሆነች። እንግዲህ ያቺ አዳምና ሔዋን የበሏት ዕፀ በለስ አዳምና ሔዋን ያሳተች ከገነት ያስወጣች ዕፀ በለስን እግዚአብሔር አምላክ እንዴት ቀይሮ የመዳኛ ዕፅ እንዲያደረጋት የመዳኛ ዕፀ መስቀል እንዲያደረጋት ተመልከቱ። ጌታችን ከሰማይ ሰማያት ሲወርድ ወደ ምድር ሲመጣ የታጣሉትን እንዲታረቁ ነው። የታጣሉትን እንዲታረቁ ይሄም እንዲታወቅ በመካከላቸው ጥል የነበረባቸው ጲላጦስና ንጉሥ ሄሮድስ የታረቁት ጌታችን ሊሰቀል በነበረበት ጊዜ በተያዘበት ጊዜ ነበረ። የተጣሉ ሁሉ የሚታረቁበት ስለሆነ ማለት ነው። ያልሆኑ በኦሪት እንጨት ወይም መስቀል የወንበዴዎች መስቀያ የጥፋተኞች መስቀያ የነበረውን የክብር አደረገው ጌታችን። ይሄን ቀየረ። ዕፀ በለስን የጥፋት የነበረችውን ደግሞ እሱ ደግሞ ቀይሮ የሕይወት አደረጋት ዕፀ በለስን ማለት ነው። ስለዚህ በዚህ አካሄድ በዚህ ሁኔታ ያቺ ዕፀ በለስ ለጌታችን መስቀያ የታተመበት 30 ብር ለይሁዳ የሚከፈል ገንዘብ ሆኗል ማለት ነው። ቀጣዩ የምናየው ደግሞ የማርያምን ተፍረት የ300 ዲናር ሽቱ ነው። የ300 ዲናር ሽቱ አመንዝራ ነበረችና መልከኛ ነበረችና ጸጉሯ የሚያምር ነበረችና ይህን ተጠቅማ ስታመነዝር እድሜ ልኳን ኖራለች። ማርያምን ተፍረት እንዲህ ሁላ ከኖረች በኋላ ግን ኢየሱስ ክርስቶስ የሚባል ኃጢአትን የሚደመስስ በደልን የሚፍቅ አለ ለህሊና ሰላምና ረፍት የሚሰጥ ባሏት ጊዜ ያ በዝሙት በመልኳን በማስዋብ በመሽቀርቀር ያላገኘችው በውበቷ ያላገኘችውን ሰላሟን እንደምታገኝ በማመን ወደ ጌታችን ቀረበችና ምን አለች? የ300 ዲናር ሽቱ ገዝታ በራሱ ላይ ያፈሰሰች፣ እግሩን በእንባዋ እያጠበች በጸጉሯ ጠረገች። በዚህን ጊዜ ጌታችን ኃጢአቷን ይቅር ብሏታል። እንደውም በዛ የነበሩት እንዴት እቺ ሴት እድሜ ዘመኗን በዝሙት ኑራ በእግሩ መታ ወድቃ ትንበረከካለች፣ እንዴት አላወቃትም እንጂ ቢያውቃት ኖሮ እንዴት ይቀበላት ነበረ አሉ። ከዛም ይሄን ባሉ ጊዜ ተዋት፣ ምንም ጥፋት አላጠፋችም፣ እሷን ተዋት። ባለመድኃኒት ከጤነኞች ይልቅ ለበሽተኞች ያስፈልጋቸዋል አለ። ራሱን ነው ባለመድኃኒትም ነው መድኃኒትም ነው። እቺ በኃጢአት ነፍሷ የቆሰለች በኃጢአት ነፍሷ የታመመች ሴት ምን ያስፈልጋታል? ፈውስ ያስፈልጋታል እና ነው። ስለዚህም ይሁዳ ደግሞ እንደገና ዘወር ብሎ ምን አለ? ይሄ ቢሸጥ ኖሮ 300 ዲናር ሽቱ ቢሸጥ ለድሆች ያገለግል ነበር፣ እሷ ግን አባከነችው አለ። አሁንም ይሸጥና ለድሆች ይሰጥ የሚል ሐሳብም አቅርቦ ነበር። ነገር ግን ያ ነገር የቅንነት ሐሳብ አልነበረም። ይሁዳ ለድሆች አስቦ አልነበረም ይሄን ያደረገው። ይልቁንም ለድሆች ሲሰጥ ከ10 አንድ ይሰጠው ነበር ለሱ። ያ ማለት ምን ማለት ነው? ከ330 ይደርሰዋል። ከ10 አንድ ሲሆን ከ330 ብር ይደርሰው ነበር። ኋላም ጌታችንን አሳልፎ ሲሸጥ በ30 ብር እንግዛ ሲሉት ደስ ያለው ባለፈው በሽቱ መፍሰስ ምክንያት የከሰረብኝን 30 ብር አሁን አገኘሁት ብሎ ተደስቶ ነው። በ30 ብር እንመዝንልህና አንተ እሱን አሳልፈ ስጠን ሲሉት ደስ ብሎት በ30 ብር የመዘነው ያችን ለማካካስ ነበረ። ነገር ግን አልሆነም። ይሁዳም ከነገንዘቡ ጠፍቷል ማለት ነው። ማርያምን ተፍረት እንዲህ ብላ ተመለሰች። ጌታችን እንደውም ማርያምን ተፍረትን እንደውም ይችን ሴት ዓለም ላይ ወንጌል በተሰበከበት ሁሉ ስሟ ይነሳል ትሰበካለች ብሎ ማዕረግን ሰጣት። ስለዚህ ይሄው ዛሬም እኛ ስለሷ እየተናገርን እንገኛለን እና የዛሬው ዕለት በዚህ ትታሰባለች። ይህን ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እግዚአብሔር አምላክ እስካሁን ድረስ እንድንነጋገር ስለረዳን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።